ምዕራፍ 11 ኢያሱ ኢያቢስንና ሌሎች ነገሥታትን ድል እንዳደረገ። እንዲህም ሆነ፣ የአሦር ንጉሥ ኢያቢስ ይህን በሰማ ጊዜ ወደ ማሮን ንጉሥ ወደ ዮባብ፣ ወደ ሰሜዮን ንጉሥ ወደ አዚፍም ንጉሥ በመስዕም በተራራማ ሀገር የከነሬትም አዜብ በዓረባ በቈላውም ባለ በፊናዶር ሸለቆ ወደ ነበሩ ነገሥታት በምሥራቃዊ ባሕር ዳርቻ ወዳለው ወደ ከነዓናዊው፣ ወደ አሞራዊው፣ ወደ ቄጤናዊው፣ ወደ ፌዜዮናዊው በተራራማውም ሀገር ወዳለው ወደ ኢያቡሳዊው በቈላማውም በመሴፋ ወዳለው ወደ ኤዎናዊውም ላከ። ከእነርሱም ጋር ሠራዊቶቻቸው ሁሉ ብዛታቸው እንደ ባሕር አሸዋ ሆነው ወጡ። ፈረሶችና ሰረገሎችም እጅግ ብዙዎች ነበሩ። እነዚህም ነገሥታት ሁሉ ተሰብስበው መጡ። እስራኤልንም በማሮን ውሃ አጠገብ አንድ ሆነው ተያያዟቸው። እግዚአብሔርም ኢያሱን በእስራኤል ፊት ይሞቱ ዘንድ ነገ በዚህ ጊዜ ሁሉን በእጅህ አሳልፌ እሰጣቸዋለሁና አትፍራ፣ የፈረሶቻቸውንም ቋንጃ ትቈርጣለህ፣ ሰረገሎቻቸውንም በእሳት ታቃጥላለህ አለው። ኢያሱና ተዋጊዎች ሕዝብም ሁሉ በድንገት ወደ ማሮን ውሃ መጡባቸው፣ በተራራማው ቦታ ወደቁባቸው። እግዚአብሔርም በእስራኤል እጅ አሳልፎ ሰጣቸው። መቷቸውም ወደ ታላቂቱም ሲዶና ወደ ማሴሮን በምሥራቅም በኩል ወዳለው ወደ ሞሳ ሸለቆ አሳደዷቸው። ማንንም ሳያስቀሩ መቷቸው። ኢያሱም እግዚአብሔር እንዳዘዘ አደረገባቸው። የፈረሶቻቸውን ቋንጃ ቈረጠ፣ ሰረገሎቻቸውንም በእሳት አቃጠለ። በእነዚያም ወራት ኢያሱ ተመልሶ አሦርን ያዘ፣ ንጉሷንም በሰይፍ ገደለ። አሦርም አስቀድሞ በእነዚህ መንግሥታት ዋና ከተማ ነበረች። በእርሷም ያሉት ሰዎች ሁሉ በሰይፍ ገደሉ። እስትንፋስ ያላቸውንም ሁሉ ሳያስቀሩ ሁሉንም አጠፏቸው። አሦርንም በእሳት አቃጠላት። የእግዚአብሔርም አገልጋይ ሙሴ እንዳዘዘው ኢያሱ የእነዚህን መንግሥታት ከተሞች ሁሉ ንጉሶቻቸውንም ሁሉ ያዘ፣ በሰይፍም መታቸው፣ ፈጽሞም አጠፋቸው። ካቃጠሏት ከአሦር ብቻ በቀር እስራኤል በያውራጃቸው የነበሩትን ሌሎች ከተሞች ሁሉ አላቃጠሉም። የእስራኤልም ልጆች እነዚህን ከተሞች ምርኮ ሁሉ፣ ከብቶቹንም ለራሳቸው ዘረፉ። ሰዎቹንም ሁሉ ግን እስኪጠፉ ድረስ በሰይፍ ስለት መቷቸው። እስትንፋስ ያለውንም ሁሉ አንድም አላስቀሩም። እግዚአብሔርም አገልጋዩን ሙሴ እንዳዘዘ እንዲሁ ሙሴ ኢያሱን አዞት ነበርና ኢያሱም እንዲሁ አደረገ። እግዚአብሔርም ሙሴን ካዘዘው ሁሉ ምንም አላስቀረም። ኢያሱ ሌሎች ግዛቶችን እንደያዘ። ኢያሱም ያን ምድር ሁሉ ተራራማውን፣ ደቡቡንም ሁሉ፣ የጎሶምንም ምድር ሁሉ፣ ሜዳውንም፣ በምዕራብ በኩል ያለውንም የእስራኤልንም ተራራውንና ቈላውንም ያዘ። እስከ ሴይርም ከሚያወጣው ከኤኬል ተራራ ጀምሮ ከአርሞን ኤም ተራራ በታች እስከ ሊባኖስ ሜዳና እስከ በላጋድ ድረስ ንጉሶቻቸውን ሁሉ ይዞ መታቸው፣ ገደላቸውም። ኢያሱም ብዙ ዘመን ከእነዚሁ ነገሥታት ሁሉ ጋር ይዋጋ ነበር።
በገባዖን ከሚኖር ከኤዮናውያን በቀር እስራኤል ያልያዙት ከተማ አልነበረም። ሁሉን በጦርነት ያዙ። እግዚአብሔርም ሙሴን እንዳዘዘ ያጠፋቸው ዘንድ እንዳይራሩላቸው ፈጽመው እንዲያጠፏቸው ከእስራኤል ጋር ይጋጠሙ ዘንድ ልባቸውን እንዲያደነድኑ እግዚአብሔር ልባቸውንም አጸና። በዚያም ጊዜ ኢያሱ ሄደ። በተራራማው ሀገር የሚኖሩ ኤናቃውያንን ከኬብሮንና ከዳቤር ከአናቦትም ከእስራኤል ተራራ ሁሉ ከይሁዳም ተራራ ሁሉ አጠፋቸው። ኢያሱም ከተሞቻቸው ጋር ፈጽሞ አጠፋቸው። በጋዛ በጌትም በአዛጦንም ከቀሩት በቀር በእስራኤል መካከል ከዔናቃውያን ማንንም አላስቀረም። እግዚአብሔርም ለሙሴ እንዳዘዘው ሁሉ ኢያሱ ምድሪቱን ሁሉ ያዘ። ኢያሱም ለእስራኤል እንደ ክፍላቸው በየነገዳቸው ርስት አድርጎ ምድሪቱንም ሰጣቸው። ምድሪቱም ከጦርነት አረፈች።